ሶስት ቀናት ብቻ ቀረው። ሁለተኛው የጊፍት ሪል ስቴት የሽያጭ ኤክስፖ ሰምቷል። በ2% ቅድመ ክፍያ ብቻ የቤት ባለቤት የመሆን ዕድል። ጊፍት ሪል ስቴት ከደንበኞች በቀረበልን ጥያቄ መሰረት ከሚያዝያ 23 እስከ ሚያዝያ 26 2017 የሚቆይ ታላቅ የሽያጭ መርሃ ግብር ዳግም አዘጋጅተናል። እርስዎ በዚህ የሽያጭ መርሃ ግብር ላይ በመሳተፍ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። መኖር በጊፍት መንደር። ለበለጠ መረጃ www.giftrealestate.com.et ድረገጻችን ላይ በመግባት መመልከት ይችላሉ። ወይም በስልክ ቁጥሮች 0984 65 65 65 ወይም 0979 65 65 65 አለበለዚያም 8055 መደወል ይችላሉ። ጊፍት ሪል ስቴት ማህበረሰብን ገነባለን። ይህ አዋዜ ሰበር ነው። ዛሬ ዓለም አቀፍ የፕሬስ ነጻነት ቀን ነው። ሜይ 3 ቅዳሜ 2025 በመላው ዓለም የፕሬስ ነጻነትን በሚያከብሩ ሀገሮች ዘንድ ማለት ነው ጋዜጠኞች ይህንን ቀን በተለያየ መንገድ እያሰቡ ነው። በተለይ ምዕራባውያን ጋዜጠኞች፣ በተለይ የአሜሪካ ጋዜጠኞች ደግሞ ይህንን ቀን እያከበሩ የሚገኙት እዝን ቤት ውስጥ ወይም እዝን ቤት ድንኳን ውስጥ ነው። ኢሳያስ፣ ለምን ድንኳን ውስጥ ማክበር አስፈለጋቸው? የዩናይትድ ስቴትስ አሜሪካ 47ኛው ፕሬዚደንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው የነበረውን ሁኔታ ብዙዎቻችን እናውቃለን። አሁን ለሁለተኛ የስልጣን ዘመናቸው ትግል ላይ በነበሩበት የምርጫ ሂደት ላይ በነበሩበት ጊዜ ቀጣዩ የመንግስታቸው አስተዳደር የመንግስታቸው ራዕይ ምን ይሆናል የሚለውን በተመለከተ ፕሮጀክት 2025 ተብሎ አስቀድሞ ተነድፎ የተቀመጠ እንደነበረ እኛም ያንን ጨልፈን ለማቅረብ ሞክረን ነበር። ታስታውሳለህ ኢሳያስ? እና በአጠቃላይ የፌዴራል መንግስቱን ሪሼፕ ወይም በሌላ ቅርጽ ለመስጠት አልመው ወደ ስልጣን የመጡ ናቸው ዶናልድ ትራምፕ። ስለዚህ በዋነኛነት ደግሞ ምንድነው ሌላ ቅርጽ መስጠት የሚለውን ይሄ የፌዴራል መንግስቱን መዋቅር በህዝብ የተመረጠው መሪ ለህዝብ የገባውን ቃል ኪዳን እንዳይወጣ በመቆጣጠር የመጣውን መንግስቱን በመቆጣጠር በቋሚ መንግስትነት ያለ እና ሁል ቀን የራሱን ተልኮች የሚፈጽም ብለው ይጠሩታል። ዲፕ ስቴት የሚሉት ማለት ነው። ስለዚህ አሁን ይሄንን ዋሽንግተን ላይ ስር የሰደደ መዋቅር አፈራርሳለሁ ብለው ነው የመጡት። አይ ቲንክ ተሳክቶላቸዋል። ወደ 20 ሺህ የፌዴራል መንግስት ሰራተኞችን ነው ከስራ ያባረሩት። የተለያዩ ፕሮጀክቶችን አጥፈዋል። አንዳንድ ሚኒስቴር መስሪያ ቤቶችን አፍርሰዋል። ትምህርት ሚኒስቴር ለምሳሌ፣ እንደዚሁም ደግሞ ሌሎችን አዋህደዋል። በአንድ በኩል ኤዶጅ ከሚባለው በዚህ በኤለን መስክ በሚመራው ክፍል አማካኝነት ቤዚካሊ የበጀት ቅነሳ ላይ ገንዘብ የማዳን ላይ በአብዛኛው ብክነት እና ለተለያዩ በዶናልድ ትራምፕ መንግስት አይን ምንም አይነት ለህብረተሰቡና ለአገሪቱ ፋይዳ የሌላቸው የሊብራል አክራሪ ግራ ኃይሎች ለነሱ ርዕዮተ ዓለም ተብሎ የሚወጣ የመንግስት በጀት ነው፣ የህዝብ ገንዘብ ነው ብለው የሚያስቡትን በሙሉ እየቆረጡ ነው ያሉት። እነዚህ ለምሳሌ ምንድን ይባለው ይሄ በጾታ፣ በቋንቋ፣ በቀለም፣ በዘር ማመጣጠን የሚሉትን ነገሮች ከዛፌ ዎክ የሚባለው በማንኛውም መንገድ ሰዎች ዎክ ማለት ንቃት በለው ያ ማለት ነው። እንዲህ ነው ምርጫዬ፣ ጾታዬ እንዲህ ነው ዋቴቨር። አንድ ቡድኖች አሉ ራሳቸውን የሚገልጹበት የተለያየ ነገር አለና በዚህ አንጻር
እንደዚህ አይነቶች ነገሮች በሙሉ ፈንድ የሚያደርገውን ከላይ ያለውን ለምሳሌ ትምህርት ሚኒስቴሩን ሲያፈርሱት በትምህርት ሚኒስቴር ውስጥ ከፍተኛ በጀቶች የሚመደቡላቸው በየትምህርት ቤቱ የማመጣጠን የማካካስ የማቻቻል እንደዚህ የሚባሉ ነገሮች አሉ። እነዚህ ሁሉ ፈንዶች ለመቁረጥ ነው ያስቻላቸው። አሁን በስቴቶች ናቸው ግዛቶች ናቸው የራሳቸውን የትምህርት ፖሊሲ የሚመሩት። እንደዚህ አይነት ሰፊ ስር ነቀል ነው እውነቱን ለመናገር አብዮት ነው እያካሄዱ ያሉት። አሁን ደግሞ ፕሬሱን በአንድ ወቅት በራሴ ተሞክሮ ነግሬሃለሁ። ፕሬዚደንት እኮ ነኝ አክብረኝ ብሎ ሰምቻለሁ እኔ ራሴ። አሁን ያ በጣም ሾክ ነው ያደረገኝ። ቢያንስ እስካሁን ባለንበት ጊዜ እንደዚህ አይነት ነገር ከምዕራባውያን ሚዲያ ሰምቼ አላውቅም። የምዕራባዊ መሪ ወይም ጠቅላይ ሚኒስትር ወይም ፕሬዚደንት ወይም ዋቴቨር ፕሬዚደንት ነኝ እኮ አክብረኝ የሚል ነገር ሰምቼ አላውቅም። እና በአጠቃላይ ዶናልድ ትራምፕ ለፕሬስ ያላቸው አመለካከት የህዝብ ጠላት የሚሏቸው የህዝብ ጠላት ፓብሊክ ኤኒሚ ነምበር 1 የሚሏቸው። ስለዚህ አሁን ብዙ ነገሮችን እየለወጡ ነው። ከለውጦቻቸው ከእርምጃዎቻቸው አንዱ ባለፈው መጋቢት ወር በ49 ቋንቋ የሚያስተላልፈውን ቪኦኤ ቮይስ ኦፍ አሜሪካ የሱን ልሳን መጠርቀም ነው። እና ይሄንንም ሊያደርጉ የቻሉት በእርግጥ የህግ ጥያቄዎች አሉ። በነገራችን ላይ ቪኦኤ ወደ ስራው እንዲመለስ በፍርድ ቤት ውሳኔ ሲሰጥበት ይመስለኛል። ነገር ግን ከባድ ትግል ነው የሚኖረው። ምክንያቱም የአሜሪካ ኤጀንሲ ፎር ግሎባል ሚዲያ በዚህ ስር ነው እነዚህ ሁሉ ፈንድ የሚያገኙት እና ለዚህ የሚዲያ ተቋም እሳቸው የሰጡት ትእዛዝ በተቻለ መጠን ያሉትን ህጎች ሁሉ በመጠቀም በከፍተኛ ደረጃ በመጠቀም ኢሊሚኔት አድርጋቸው ነው የሚሉት። አንድ ሁለተኛ አሜሪካ በባህር ማዶ ከራሷ ግዛት ውጪ የነፃ ሚዲያ እንዲስፋፋ ነፃ ሚዲያዎች እንዲጠናከሩ የምታደርጋቸው ገዛዎች ነበሩ አይደለም? የአሜሪካ አሁን ብዙዎቹ በዓለም ክፍል የምታያቸው በጣም ሲጽፉ የምታያቸው ፈንድ ያገኛሉ ከሲአይኤ ከአሜሪካ ያገኛሉ። በዚህ መንገድ ነው ብዙ ሚዲያዎች የሚሰሩት። አንዳንድ ቀን የፕሬስ ነፃነትን ብትፈቅድና ብትደግፍም አንዳንድ ጊዜ ግን በሀገራቸው መሰረታዊ ጥቅም ላይ ቆመው የሚጽፉና በዚህም ደስተኛ ሆኑ ጋዜጠኞችንም ታያለ። አንዳንድ ጊዜ የፕሬስ ነፃነትም ሆነ ምንም ይሁን ነገር ግን የሀገር ፍቅርህን የሀገር ክብርህን የህዝብ አንዳንድ ነገሮችን ሁላችንም በዛ ውስጥ መገለጽ አለብን። በመጨረሻው ቆጠራ ማለት ነው። አመለካከቶች እንዴት ይሁን እንዴት እንኖር እንዴት አይነት አስተዳደር እንራን እንደዚህ አይነት ነገር ልታርቅ ትችላለህ። ነገር ግን የራስን የሀገርን ህልውና በተመለከተ የራሳቸው ሀገር ህልውና ምንም የማይመስላቸው እና በዛም ውስጥ የሀገራቸውን ፋይዳ ሀገራቸውን ሊያጠፋ የሚችል ነገር ላይ ልክ የዚህ ሀገር ሰው እንዳልሆኑ በንቃት የሚሰሩና ሐሳቦችን ከዚህ አንጻር የሚያንሸራሽሩም አሉ። አንዳንዶቹ ለምሳሌ በምዕራባውያን ሲደገፉት ያለ አሁን ይሄንን የፕሬስ ነፃነት አካል ነው ብዬ ለመውሰድ አልችልም። ገብቶሃል? ለምን ይሄ ሁሉ ሲደረግ አሜሪካ ሀገርነቷን፣ አንድነቷን፣ ህብረቷን፣ ደህንነቷን ጠብቃና አረጋግጣ ነው የምትኖረው አይደለም እንዴ? 50 የአሜሪካ ስቴቶች ለዩናይትድ ስቴትስ ኦፍ አሜሪካ ለሚባለው ሁለንተናዊ ህልውና የሚያደርጉት አስተዋጽኦ አሜሪካንን ለዓለም ኮከብነት ያበቃት ለዓለም መሪነት ያበቃት ማለት ነው። አየህ፣ እንደዚህ አይነት ነገሮች ስታይ፣ በሌላ በኩል ግን በፕሬስ ፍሪደም ስም የሚቋቋሙ እና ከውጭ ፈንድ የሚደረጉ ነገር ግን ያለምንም ስሜት በቃ ዲሴንሲታይዝድ በሆነ መንገድ
ቤዚክ በሆነው በሀገራቸው ድሃ ላይ የሚያዩትን ሪያሊቲ በመካድ በሙሉ ንቃት የሚጽፉበት ሁኔታ ለእኔ እንደ ሰው ቆሜ ሳየው ግራ ይገባኛል። ለምሳሌ አንድ ሰው እንዴት ራሱን ከህዝቦቹ መነጠል ይችላል? ገብቷል? እንዴት መነጠል ትችላለህ? የፈለገ ነገር ይመች፣ የፈለገ ነገር አግኝ፣ የፈለገ ነገር ይሄ ፎቅና ጣራው ላይ መዋኛ አድርግ። ግን ይሄን በማግኘት ሂደትህ አንተን የመሰሉ እንዳንተ እንጀራ በወጥ በልተው ገንፎ በልተው ቆሎ በልተው ጎመን በልተው ያደጉ በየትኛውም ቦታ የሚገኙት ወገኖችህ ላይ የሚያመጣው ውጤት ሳያሳስብ በጣም ተመችቶ የምትሞናሙን ሰው ከሆንክ እኔ አልረዳህም። ይገርማል። እና አንዳንድ በፕሬስ ፍሪደም ስም ያላቋረጠ የውጭ ፈንድ የሚያገኙ እና በጣም ቁልፍ በሆኑ የድሃው ኢትዮጵያዊ ጉዳይ ላይ ተቃራኒ የሆነ ለህልውናው ምንም መጨነቅ የሌላቸው እሱን ይሄን ድሃውን ሰው የነሱ ዓላማ መስሪያ እንደ ጡብ እንደ አንድ መስሪያ ህይወቱንም ሞቱንም ለዚህ አገልግሎት መዋል ያለበት ብለው ፈርደው የሚጽፉ አሉ። በዚህ ደረጃ ስታይ የፕሬስ ፍሪደም አካል አድርጋ ላይም ይሁንና አሜሪካ በዓለም ላይ ለፕሬስ ነፃነት ወይ ፕሬሶች ከመንግስት ተጽዕኖ ነፃ ሆነው የሚያዩትን እንዲዘግቡ ለማበረታታት በሚል ከፍተኛ እርዳታ የምታደርጋለች። እሷ ብቻ ሳትሆን አውሮፓውያን አንድ ላይ ማለት ነው። ዶናልድ ትራምፕ ይሄን ያደርጋሉ ብለህ እንዳታስብ። ኢትስ ኦቨር። ዩኤስኤድን ሲቆርጡ በሚሊዮኖች የሚቆጠሩ የኤችአይቪ ህሙማንን ህይወት ፍጹም አደጋ ላይ ጥለው ነው። በዕለት ጉርስ ላይ የተመሰረቱና በዓለም ላይ አሜሪካ መስራታች በተለይ በዚህ በአፍሪካ አሁን ምናልባት ውጤቱን የምናየው ከሶስት ብዙ ላይሆን ይችላል። ዩኤስኤድን ያለምንም አንጃ ግራንጃ ነው የዘጉት። ስለዚህ እነዚህ የኤችአይቪ ህሙማንን በሚሊዮን የሚቆጠሩትን ለህይወታቸው መቀጠል ቁልፍ የሆነችን መድኃኒት አሜሪካኖች ኦልሞስት ዓለምን ያዘችው በዚህ ደረጃ ማለት ይቻላል። ደቡብ አፍሪካ እንኳ ይሄን ያህል ያደገች ሀገር ሆና 400 ሚሊዮኑ በመቋረጡ የአሜሪካ በርካታ የኤችአይቪ ሰለባ ይሆናሉ ተብሎ ነው አሁን የሚፈራው። ደቡብ አፍሪካ በነገራችን ላይ ከፍተኛ የኤችአይቪ ተጠቂ ሀገር ነች። በዚህ ረገድ ትልቁን ሚና የሚጫወተው የአሜሪካ $400 ሚሊዮን ነው በየዓመቱ የምታገኘው። አሁን ጨዋታው የት ነው ያለው? ወደ ድሃው ጋር ስትመጣ ነው ነገር ከላይ የሚደረገው የፖለቲካ መከላከል አመለካከት ገለመሌ አይደለም። ወደ ታች ስትመጣ ግን ተራው ህዝብ ጋር ስትመጣ ግን በህይወቱ መስዋዕትነት የሚከፍልበት። ለምሳሌ እስካሁን ድረስ ደቡብ አፍሪካ ይሄንን አውቃ ይሄንን ገንዘብ በምን መንገድ ተክታ ነገሮች እንደነበሩ ለማስቀጠል ዝግጁ ስለመሆኗ ምን እያደረገች እንዳለ አንድም ጊዜ ሰምቼ አላውቅም። የግድ ይሄን ማድረግ ብቻ። ስለዚህ ይሄን አድርጓል ዶናልድ ትራምፕ የመጡት አሜሪካንን ታላቅ አደርጋለሁ፣ አስፈላጊ ከሆነ አሜሪካ ዓለም ላይ በሯን ዘግታ በራሷ ውስጥ መድረስ ትችላለች ያሉ ሰው ናቸው። ስለዚህ የፕሬስ ፍሪደም የምትለውም በዶናልድ ትራምፕ አይን በምንም ታምር አሜሪካ ቤሳቤስቲ ከእንግዲህ በምዕራባውያን ገንዘብ ላይ ተመርኩዘው የሚሰሩ በዓለም ላይ የሚንቀሳቀሱ ሚዲያዎች በሙሉ እድሜያቸው አጭር ነው። ሌሎች ማሳያ ልስጥ። ለምሳሌ ዶናልድ ትራምፕ ሲቢኤስ ኒውስ እና ኤቢሲ ኒውስ እነዚህ ቴሌቪዥን ጣቢያዎች ናቸው ፍርድ ቤት ገትረዋቸዋል። ካሸነፉ እስከ ቢሊዮን ዶላር ነው ሊያስቀጧቸው የሚችሉት። ለምሳሌ ሲቢኤስ 60 ሚኒትስ የሚባለውን ፕሮግራም የሚያቀርብ ነው። በጣም የታወቀ ብዙ ዓመት የቆየ ፕሮግራም ነው እና ባለፈው የዩክሬኑን ቮሎዲሚር ዜሌንስኪን አቅርበው ነበርና በዛን ወቅት በፕሮግራሙ ላይ የቀረበው ሚዛናዊ ያልሆነ
የእሳቸው መንግስት ያሳጣ ብዙ ክስ አቅርበውበታል። አሁን ይሄ የተለመደ አይደለም። በፊት ሲቢኤስ፣ ኤቢሲ እነዚህን አሁን ፍርድ ቤት አቅርበዋቸዋል በተለያዩ ኬዞች። አሶሺየትድ ፕሬስ የሚባለው የአሜሪካ ሚዲያ ነው፣ ቁልፍ ሚዲያ ነው። ትልልቅ ሚዲያዎች ዋይት ሃውስ ውክልና አላቸው እና ለምሳሌ እነዚህ ናሽናል ሚዲያዎች ፕሬዚደንቱ ከቦታ ቦታ ሲበሩ ወደ ተለያየ ሀገር ሲሄዱ ኤርፎርስ ዋን ላይ ቦታ አላቸው። ዋይት ሃውስ የተመደቡ አሉ፣ ኤርፎርስ ዋን ላይ አብረው የሚሄዱ አሉ። የሚሄዱበት ምክንያት ፕሬዚደንቱ የህዝብ ተመራጭ ነው። የሚያደርገው ማንኛውም ነገር ከውጭ ጋር መንግስት ጋር የሚያደርገው ግንኙነት የሚያደርገው ነገር የአሜሪካን ህዝብ ይመለከተዋል። የአሜሪካ ህዝብ ኢንፎርምድ መሆን አለበት፣ ኢንፎርም መደረግ አለበት። ስለዚህ እነዚህ ሚዲያዎች ይሄን ተልኳቸውን መወጣት ስላለባቸው የዋይት ሃውስ ውስጥ ውክልና አላቸው። ዋና ዋና ተብለው የተወከሉ እነሱ ናቸው። ለሌሎች በሙሉ ዜናውን የሚበትኑት ዋይት ሃውስ የተነገረ የተባለውን ነገር እንደገና ከፕሬዚደንቱ ጋር በመሄድ የሚዘግቡ ማለት ነው። እሱንም አሁን የመበወዝ ዓላማ አላቸው ዶናልድ ትራምፕ፣ ወይም እየበወዙ ነው። ምንድነው? አንደኛ ከዚህ በፊት ያልነበሩ የቀኝ አክራሪ የሚባሉ ድምፆችን የሚወክሉ ሚዲያዎችን ማስገባት ይፈልጋሉ ዋይት ሃውስ። ከዚህ ጋር ተያይዞ እሳቸው የማይፈቅዷቸውን ለምሳሌ እንደ አሶሺየትድ ፕሬስ ያሉትን ደግሞ እንዳይገቡ። ስለዚህ በእርግጠኛነት ነው የምነግርህ፣ ገና 100 ቀናቸው ነው። በኤርፎርስ ዋን ከፕሬዚደንቱ ጋር አብረው የሚሄዱት ጋዜጠኞች ይመረጣሉ። የሚመረጡት የመንግስትን ድምፅ፣ የኔን ዓላማ በትክክል አታስተላልፉም እያሉ ነው ዶናልድ ትራምፕ የሚያቀርቡት። ስለዚህ እሳቸው የመረጧቸው የዜና ተቋማት ብቻ ናቸው ዋይት ሃውስም የሚወከሉት ከፕሬዚደንቱ ጋር አብረው ሊንቀሳቀሱ የሚችሉት። ስለዚህ ትልቅ ጦርነት ነው አሜሪካ ውስጥ ያለው እና ይሄ ሁኔታ በሌላው ዓለም ላይ አሁን ነፃ ፕሬስ ብሎ መንግስታት ላይ ተጽዕኖ የሚያደርግ ትልቁ ድምፅ የለም ማለት ነው። አሜሪካ ከዛ ነገር በተግባር እየወጣች ነው። በሱ ብቻ አይደለም፣ ኤምባሲዎቿን አሁን አፍሪካ ላይ በከፍተኛ ደረጃ ያው ባለፈው ልናቀርበው ሞክረናል፣ ወደ ተግባራዊነቱ ሲታይ የሚደረግ ነው። ኤምባሲዎቿን በመቀነስ በአንዳንድ ሴንተር ባደረገቻቸው ቦታዎች አማካኝነት የመጠቀም እዛ ያለውን ጉዳይ በውክልና የመጠቀም አካሄድ ነው ያላት። የአሜሪካ ጉዞን በተመለከተም ራሱ የአሜሪካውያን ዓለም አቀፋዊ እንቅስቃሴ ብቻ ሳይሆን የተለያዩ የዓለም ዜጎች ወደ አሜሪካ የመንቀሳቀስ ብቃታቸው አሁን በጣም የተገደበ ነው። ወደ አሜሪካ የምትሄድባቸው እድሎች እጅግ እየጠበቡ ነው የመጡት። ስለዚህ ዶናልድ ትራምፕ የመጡት ራዲካል የሆነ ስር ነቀል የሆነ ለውጥ ሊያመጡ ነው እና የፕሬስ ፍሪደምን ሲያስቡ ውስጥ አሁን ለምሳሌ አንዳንድ ጨምርልን ሬዲዮ ሊበርቲ የሚባሉ ለተለያዩ ሀገራት ታልመው የሚሰራጩ ናቸው። እነዚህ ቤላሩስ፣ ራሽያ እና ዩክሬንን ጨምሮ ማለት ነው። እንደዚህ አሁን በጀታቸው ተቆርጧል። በጀታቸው ተቆርጧል። በትክክል ተርች ናሽናል ፓብሊክ ሬዲዮ እና ፓብሊክ ብሮድካስቲንግ ሰርቪስ የሚባሉ በብዙ 10 ሚሊዮኖች የሚደመጡ የሬዲዮ ጣቢያና የቴሌቪዥን ጣቢያዎች ናቸው። እነዚህ የአሜሪካ የህዝብ መገናኛ ብዙሃን እንደማለት ናቸው። የእነሱንም በጀት ለመቁረጥ እርምጃ እየወሰዱ ነው። ያቀረቡትን ምክንያት ምንድን ያሏቸው? ጽንፈኛ ግራ ኃይሎች ብለዋቸዋል። አሁን ምን ማለት ነው ጽንፈኛ ግራ ኃይሎች ስትል? በሌላ አነጋገር ጽንፈኛ ግራ ኃይሎች ማለት ምንድን ነው? ዶናልድ ትራምፕ እንደዚህ ሲሏቸው ምን አላደረጋችሁም ነው? እንዴት ነው መስራት አለባችሁ የሚሏቸው የሚል ጥያቄ ታመጣለህ። ዋንስ ጋዜጠኞች
በዚህ ሳጥን ውስጥ ማሰብ ከጀመሩ ዛር ነው ሞር ፍሪ ገብተዋል። ዳይማን የገጠማቸውና ዶናልድ ትራምፕ በከፍተኛ ደረጃ የዚህ ዓመቱን በዛሬ ዕለት እየተከበረ ያለው የፕሬስ ነፃነት ቀን በእዝን ቤት ድንኳን ውስጥ እንዲከበር ምክንያት ሊሆኑ የሚችሉ በቂ ማሳያዎች ናቸው የሚል ነው ኢሳያስ ያለው። በጣም የሚገርም ነው። በእርግጥም በድንኳን መከበሩ ትልቅ ሀዘን ላይ እንዳሉ በትክክል ያሳያል። አለም እንግዲህ አሁን አሜሪካን ስንወስድ የዲሞክራሲ ቀንዲል ብለን ነው የምንመለከታት። ምክንያቱም በጣም በርካታ ሀገሮች ላይ ጋዜጠኞች ሲታሰሩና የተለያዩ አይነት ነገር በሚደርስባቸው ችግር በሚደርስባቸው ጊዜ አሜሪካ ከዚህ ከጋዜጠኞች መብት አንጻር በጣም ከሚሟገቱ ሀገራት መካከል አንዷ ናት። አሁን የዶናልድ ትራምፕ መምጣት እና የተለያዩ ፕሬሶች መዘጋት ጭምር ዓለም ላይ የሚያሳድረው አሉታዊ ተጽዕኖ አይኖርም ወይ? ይሄ አሪፍ ጥያቄ ነው። እንዴት አድርጌ እንድንረዳው ፈልጋለሁ መሰለም። ነፃ ፕሬስ ለምሳሌ ማየት ያለብን በአጠቃላይ አሁን ካለው ዓለማዊ ትግል አንጻር ነው የምናየው። አሁን ባለው ትግል ቭላዲሚር ፑቲን እና እነ ቻይና እየነገሩን ያሉት የነበረው የገነገነው እሱ ብቻ የነበረው ምዕራባዊ አገዛዝ ይሄ የምዕራቡን መንሰራፋት የምዕራቡን ሂጅሞኒ የምዕራቡን ዶሚናንስ የሚቃወሙ ኃይሎች ለሚቃወሙ ማለት ምዕራቡ አገዛዝ ነው። ገብቷል። ልክ ምዕራቡ እነዚህን ደግሞ በምዕራባውያን በህግ ላይ የተመሰረተ በሚሉት ዲሞክራሲ እና ነፃነትን የግለሰብ ነፃነትን ፋይዳ ይሰጣል በሚሉት ስርዓት ውስጥ የማይገዙትን ደግሞ ቶታሊታሪያን አምባገነናዊ አገዛዝ ነው የሚሏቸው አይደለም። አሁን የሆነው ነገር ምንድን ነው? ቻይና የምትባል ክስተት መጣች። ቻይና በምዕራባውያን ላይ ዲሞክራሲ አይደለችም፣ ሊበራል አይደለችም። ቻይና የግለሰቦች ነፃነት አታከብርም። አየህ፣ በዚህ መመዘኛ ቻይና አምባገነናዊ መንግስት ነው ያለው ማለት ነው። ኮሚኒስታዊ መንግስት ነው ማለት ነው። ነገር ግን የፖለቲካ ስርዓቷ የካፒታሊዝም ስርዓት ነው። አሁን ዳይሌማ ያለው መጀመሪያ ላይ የነበራቸው ዓላማም ወይንም ግብ ቻይና በምዕራቡ መንገድ በኢኮኖሚ እየበለጸገች ስትመጣ ከኢኮኖሚ ብልጽግና ጋር የሚመጣው በሰዎች በህይወታቸው ውስጥ የሚመጣው እድገት የግድ ይሄንን ኢኮኖሚ የሚመራውን ስርዓት ምዕራባዊ ስርዓት እንዲሆን ያስገድደዋል። ዲሞክራሲያዊ ስርዓት እንዲሆን ያስገድደዋል። አይችለውም። ገብቷል። እድገትና ብልጽግናና አምባገነንነት አብሮ አይሄዱም የሚል መረዳት ነበራቸው ምዕራባውያኑ። አሁን ግን ስትመለከት የዓለም ምርት ማምረቻ፣ የሳይንስና የቴክኖሎጂ መናኸሪያ፣ በእውነት የመሰረተ ልማት ዝርጋታ አዲስ ዓለም ነው። በእውነት ነው የምነግርህ ኢሳያስ። እኔ በእውነት ይሄን ቲክቶክ የሚባል ነገር የሚመለከቱ ሰዎች ስጠው፣ አሳየኝ፣ ቻይናን ብለው ቻይናን አሳየኝ ብለው ማመን አትችልም። ሊሆን አይችልም። በምን አይነት ጉልበት በምን አይነት አስማት ይሄ ሁሉ እንደተሰራ ይሄ ሁሉ ከተማ እንደተቆረቆረ አስፋልቱ፣ ፎቁ፣ ተራራ ሁሉ በግንባታ ውስጥ አልፏል። እንዴ በሰዓት 800 ኪሎ ሜትር 1000 ኪሎ ሜትር መሄድ የሚችሉ እኮ ባቡሮች አሉ።
ቦይንግ በአየር ላይ 800 ኪሎ ሜትር ነው አይደል የሚበራው? እሱን አንዳንድ ቀን እዛው እነሱ ያመጡት አሁን የዓለምን ባህል እየወሰነ ነው ያለው ተብሎ በዋነኛነት ኤነሚ ነምበር 1 በምዕራባውያን ተደርጎ የተያዘው ቲክቶክ ነው። ዛሬ እኮ ከቲክቶክ ውጭ እኮ አይደለም አሁን ዓለም ራሱ። ቲክቶክ ውስጥ ግባና የአውሮፕላኖችን በረራ በቴሌስኮፕ አሳየኝ በለው። እንዴ እንደዚህ ነው ተቀምጬ የምበራው አውሮፕላን ውስጥ ትላለህ። አውሮፕላን ውስጥ ተቀምጬ የምበራው እንደዚህ ነው፣ አውሮፕላን እንደዚህ ነው እንደሚሄደው ትላለህ። ትደነግጣለህ። የእብድ ስራ ነው የሚመስለው ፍጥነቱ። በመሬት ነው የምታየው ይህን ፍጥነት። አየህ፣ የቦይንግን ፍጥነት በማይተናነስ ፍጥነት መሬት ሀዲድ ላይ የሚበር ባቡር ነው ያለው ቻይና። እና ስትመለከት ቻይና ከግምታቸው ውጪ ሆነ የመጣች አገር ናት። በዛው መጠን ደግሞ ስርዓታቸውን የኮሚኒስታዊ ስርዓታቸውን እንደምታውቀው ጠብቀው ነው መኖር የሚፈልጉት። አሁን ይሄ ግጭት ይሄ የቻይና ያላቋረጠ እድገት በሁለንተናዊ መልኩ ምዕራቡን ዓለም የተገዳደረ እንዲህ አይነት ፓወር ተፈጥሮ አያውቅም። አሁን እኔ ያለኝ ቻይና የሌለኝ ብሎ ሊሰብክበት የሚችልበት ወይም ተጽዕኖዬን እዚህ ጋር አሳርፋለሁ ይሄን ቻይና ማድረግ አትችልም የሚልበት ልዩ አቅም የለውም። ስለዚህ ይህ ሁኔታ በፈጠረው አጠቃላይ ክስተት ነው ብዬ የምለው ሁሉም ነገር ከዚህ አንጻር መቃኘቱ የግድ ነው እና የፍሪደም የሚለው ቃል ራሱ በየሀገሩ የየራሱ ትርጉም አለው። ስለዚህ አሁን ሀገሮች የምዕራባውያን ዶሚናንስ የመስበር ዓላማ ያለው ጦርነት ነው እኮ አሁን ዩክሬን ላይ የምናየው። ስለዚህ አሁን አንድ ወጥ የሆነ ሁሉም የሚገዛበት አይነት አስተሳሰብ ዓለም ላይ ማካሄድ ከባድ ነው ኢሳያስ። ስለዚህ ዶናልድ ትራምፕ ይሄን በመረዳት አሜሪካን በሯን ዘግታ የራሷን ጓሮ አጥብቃ ይዛ ቻይናን በግራ ራሷን ማሳደግ አለባት። ኤቭሪ ፔኒ ለአሜሪካ ለራሷ ትፈልገዋለች፣ ለሌላው ዓለም የራሱ ጉዳይ የሚሉ ሰው ናቸው ዶናልድ ትራምፕ። ስለዚህ የቀድሞዋ አሜሪካ በዶናልድ ትራምፕ አስተዳደር ውስጥ ድምጿን ለሰብአዊ መብቶች ለፕሬስ ነፃነት የምታሰማ አሜሪካ ኢዝ ጎን ፎር ጉድ። አምነስቲ ኢንተርናሽናል ያወጣውን መግለጫ የዓመቱን መግለጫ ብታነብ ትደነቃለህ። በዓለም ላይ የሰብአዊ መብት የምትላቸው እንደዚህ ድሮ የምትላቸው ራሱ አምነስቲ ኢንተርናሽናል ራሱ እንደ አንድ ዓለም አቀፋዊ የሰብአዊ መብት አስከባሪ ድርጅት ህልውናው ጥያቄ ውስጥ ነው ያለው በሂደት እና አሁን ይሄንን ከአሜሪካ በተቃረነ ጠብቆ ለመኖርና በራሳቸው ውስጥ ኃይል ፈጥረው በዓለም ላይ ተጽዕኖ ማድረግ የሚችሉ ሀገራት ሆነው ራሳቸውን ለማቅረብ እየሞከሩ ያሉት ምዕራባውያን ናቸው። ይቅርታ አውሮፓውያን አሜሪካ እየተወቹ ያለውን የምዕራባውያን ስርዓትን አጠንክረው ለማትረፍና አጠንክረው ለመያዝ አቅማቸውን በማስተባበር ራሳቸውን እንደ አንድ በመላው ዓለም ተደማጭነት ሊኖረው የሚገባ ኃይል አድርገው ለመፍጠር እንደዚህ አይነት ሂደቶች ውስጥ እንደሆኑ ነው የምናውቀው። በአሜሪካ በኩል ግን ኢትስ ጉድባይ እና ዛሬ ትልቋ የዓለማችን የዲሞክራሲ የነጻ ፕሬስ ድምፅ የግለሰቦች የሰብአዊ መብት መከበርና የግለሰቦች ነጻነት ተቆርቋሪ ሀገር ዩናይትድ ስቴትስ አሜሪካ ለብዙዎቹ ብታምን ባታምንም የለችም። በአጭሩ የምነግርህ በ49 ቋንቋ ቪኦኤ ያስተላልፍበት ይደርሳቸው የነበሩ በመቶ ሚሊዮኖች የሚቆጠሩ ህዝቦች ከቪኦኤ መጥፋት ጋር አሜሪካ ማብራ እንደጠፋች ነው የሚያውቁት። በጣም አሳዛኝ የዓለም እውነታ ነው ብለን ብናልፈው ነው የሚሻለው። ኢሳያስ መልካም ቅዳሜ ይሆንልህ። አሜን። ለትንታኔው አመሰግናለሁ። ዓለም 3 ቀናት ብቻ ቀረው።
ሁለተኛው የጊፍት ሪል ስቴት የሽያጭ ኤክስፖ ሰምቷል። በ2% ቅድመ ክፍያ ብቻ የቤት ባለቤት የመሆን ዕድል። ጊፍት ሪል ስቴት ከደንበኞች በቀረበልን ጥያቄ መሰረት ከሚያዝያ 23 እስከ ሚያዝያ 26 2017 የሚቆይ ታላቅ የሽያጭ መርሃ ግብር ዳግም አዘጋጅተናል። እርስዎ በዚህ የሽያጭ መርሃ ግብር ላይ በመሳተፍ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። መኖር በጊፍት መንደር። ለበለጠ መረጃ www.giftrealestate.com.et ድረገጻችን ላይ በመግባት መመልከት ይችላሉ። ወይም በስልክ ቁጥሮች 0984 65 65 65 ወይም 0979 65 65 65 አለበለዚያም 8055 መደወል ይችላሉ። ጊፍት ሪል ስቴት ማህበረሰብን ገነባለን።